ሰላም ተናስተልን ተወዳጆች እንዴት ናችሁ? የጂኤምኤም ቲቪ ነው ጉዳያችን የተሰኘው ፕሮግራም ላይ ያለ ነው። ዘወትር ሰኞ ምሽት 2 ሰዓት ወደ እናንተ ይደርሳል። የተለያዩ ርዕሰ ነገሮችን እናነሳለን። የሚመለከታቸውን እንግዶች በመጋበዝ ወደ እናንተ እየመጣን ነው። ሰሞኑን ስናደርግ እንደነበረው በቤተ ክርስቲያን ዙሪያ ላይ ዛሬም ውይይታችንን እናደርጋለን። ዶክተር ዘካሪያስ አዱኛ የዛሬ እንግዳችን ነው። ኪንግደም ፓሽን ዳይሬክተር ነው። እዛ እየሰራ ነው የሚገኘው። ቤተክርስቲያን አሁን ያለችበት ሁኔታ አንስተን ውይይት እናደርጋለን። እንድትከታተሉ በአክብሮት ጋብዛለሁ። ዶክተር ዘካሪያስ እንኳን በደህና መጣ። እንኳን ደህና ቆይ ዳኒ። እንዴት ነህ? ጌታ ይባረክ። ሁሉ ቤተሰብ ሁሉ ደህና ነው? በጣም ቆንጆ ነው። ጌታ ይባረክ። ተጠብቀናል። በጣም ነው የማመሰግነው ስለ ጊዜህ። ኪንግደም ፓሽን ምን ስራ ላይ ነው የሚሰራው? እስቲ እንደ መግቢያ ላንሳው። ኪንግደም ፓሽን የስነ መለኮት ተቋም ነው። ኪንግደም ፓሽን ሴሚናሪ ይባላል። ቴዎሎጂካል ስኩል ኦፍ ሚሽን እንደ አፖሎጂቲክስ ተብሎ ይታወቃል። የአቃቤ እምነትና የወንጌል ተልእኮ ስነ መለኮት ትምህርት ቤት ነው ማለት ነው። ከመጀመሪያ ዲግሪ እስከ 3ኛ ዲግሪ በማስተማር እዚህም ሀገር ደግሞ በውጭም ሀገር አጠቃላይ ከ90 በላይ ካምፓሶች ያለው ተቋም ነው። በጣም ትልቅ ነው። ስንት ዓመት ሆኖታል? ባለፈው ዲሰምበር 10ኛ ዓመት አከበረን። ሞስት አሁን ጥሩ ኤጅ ላይ ነው ያለው ማለት ነው። ጥሩ ተንቀሳቅሷል። ደስ ይላል በጣም። ቀደም ሲል እንዳልኩት ዶክተር በተለይ የቤተክርስቲያን ጉዳይ አሁን ከምን ጊዜውም በላይ ልናነሳው ልናስብ የሚገባው ነው የሚመስለኝ። በአንድም በሌላም ከወንጌሉ ጋር በተገናኘ የሚነሱ ነገሮች፣ ከአገልጋዮች ጋር በተገናኘ የሚነሱ ነገሮች አሉና እንደው እንዳጠቃላይ ግን አንተ እንዴት አየኸው? በዚህ ዘመን ያለችውን ቤተክርስቲያን እይታ ምን ይመስላል? ያ እንግዲህ እኔ በዚህ ዘመን ምሕረት ካገኙ ሰዎች መካከል አንዱ ነኝ። ያ ማለት አገልጋይ እንዲሆን ብቻ ሳይሆን መዳንንም የተቀበልኩ ደግሞም የታሪክ ተመዝጋኝም ተወቃሽም ከሚሆኑ አገልጋዮች መካከል እንደ መሆኔ አንድ ሁሌ የማስበው ነገር አለ። ለምን እግዚአብሔር በዚህ ዘመን አገልጋይ እንደሆነ አደረገ? ምናልባትም አሁን ካለበት ሁኔታ አንጻር ከኔ የተሻሉ ሰዎች የሉም ወይ የሚል ነገር አስባለሁ። እንግዲህ እግዚአብሔር ነው የሚያምነውና አገልግሎት መመረጥም ሹመትም ስለሆነ የኛ ድርሻ በዛ ቦታ ላይ ታማኝ ሆኖ መገኘት ብቻ ነውና እንደ ባላደራ እንደተጠራ ሰው በእግዚአብሔር ተልእኮ እንደተቀበለ ሰው ሁልጊዜ የማስበው ነገር ነው። ቤተክርስቲያን እንዴት ያለችበት ሁኔታ እንዴት ነው? ወደፊት አሁንስ ካለፈው ታሪክ ቸርች ሂስትሪ ጋር ያይዤ ሳስበው አንዳንዴ በጣም ስጋትም ደስታም የተቀላቀሉ ስሜቶችን አስባለሁ። ደስታ እና ጥሩ ስሜት የሚፈጥርልኝ ወጣቶች አሉ፣ አገልጋዮች፣ ቤተክርስቲያን በየቦታ በውጭም ሀገር ውስጥ ሶሻል ሚዲያው የወንጌል አገልግሎት ዝማሬ የምታዩት የመንፈሳዊ እንቅስቃሴዎች እንደዚህ በመሆናቸው በጣም ጌታ እናመሰግናለን። ነፃነቱ ሰዎች በድፍረት ወንጌል ሲሰብኩ ስታያቸው ለእድል ነው፣ ብሌሲንግ ነው፣ በጣም ተስፋ የሚሰጥ ነገር ነው። በተቃራኒው ደግሞ እየበዛን ስንመጣ ደግሞ የህይወት ጥራት ጉዳይ ጥያቄ ውስጥ ይገባል። የህብረት የአብያተ ክርስቲያናት ህብረት አለመፈለግ ችግር፣ እንደገና አንዳንዴ ኃላፊነት የጎደላቸው ንግግሮችና ጽሁፎች በብዙ ስታይ ደግሞ ትደነግጣለህ። ግብረ ገባዊ እንደገና ስነ መለኮታዊም እንደገና መንፈሳዊ ሞራላዊ ችግሮች ስታይ ደግሞ ስጋት ውስጥ ትገባለህ። ሁለቱ ነገሮች ሁልጊዜ አያለው። ያን ነው መረዳ። እንግዲህ አንዳንድ ጊዜ በየጊዜው የሚነሱ አጀንዳዎች አሉ ዶክተር በቤተክርስቲያን ዙሪያ። አንዳንዶቹ ይጠቅማሉ፣ አንዳንዶቹ ምናልባት አይጠቅሙም ብለን እንችላለን። ግን እንደው በየጊዜው እንደዚህ አይነት ርዕሶች መነሳታቸው ምንድነው ምክንያታቸው ማለት እንችላለን? ለምሳሌ አንድ ሰሞን ሴት ታስተምራለች አታስተምርም የሚል ነገር ይነሳል። ለልሳን መናገር አለ የለም ይባላል። የሆነ አሁን ደግሞ ሐዋርያ አለ ነቢያት የለም ሐዋርያት የሉም እየተባለ እነዚህ ሪሊ ምንድነው ከኋላ ያለው? እንደዚህ ፑሽንግ ፋክተሮቹ ምንድን ናቸው? ምናልባት በፌስቡክ ገጽ ላይ
ሐሳቤን አጋርቻለሁ ምናልባት አንተም አይተሃልና እሱን አይቼ ነው እና እሱ ላይ አንድ ነገር ለመናገር ሞክሬያለሁ። አንዳንድ ጊዜ ትክክል እንኳን ቢሆን የምንተውበት ነገር አለ እንተዋለንና አንነካው። ምክንያቱም የተሻለ ከሚሰራ የተሻለ የሚበላሽ ስላለ ማለት ነውና ትምህርቶች በየጊዜ ይመጣሉ ይቀጥላሉ። በመጽሐፍ ቅዱስም ሊሆን ይችላል፣ በቲዮሎጂም ሊሆን ይችላል፣ በሎጂክም ሊሆን ይችላል። በየጊዜ የትምህርት አይነቶች ሊፈበረኩ ይችላሉ። ሁለተኛ ደግሞ በየጊዜ ሐሰተኞች ይመጣሉ ይነሳሉ። ሌላኛው ነገር በየጊዜው ሪቮሉሽን ሪቫይቫል ይነሳሉ። እነዚህ ነገሮች ሃንድል የምናደርግበት ወይ ነው ወሳኙ ነገር። አሁን አንተ እንዳልከው የሆነ ጊዜ ሴት እንዴት ቄስ ትሆናለች፣ እንዴት ፓስተር ትሆናለች፣ እንዴት ነቢይ ትሆናለች፣ እንዴት ሽማግሌ ትሆናለች። በአጠቃላይ የሴቶች አገልግሎት ሳይሆን የሴቶች አመራር ሴት መሪ መሆን የለባትም የሚል በጣም ከባድ ክርክር ነበር። ሪፎርምድ ቴዎሎጂ ብለን የምንቆጥረው የምንጠራው ማለት ነው። ሪፎርምድ ቴዎሎጂ አንዱ ይህንን ነው የሚያቀነቅነውና በብዙዎቹ ዘንድ በቃ ሴቶች መስበክ የለባቸውም፣ መድረክ ላይ መቆም የለባቸውም፣ ማስተማር የለባቸውም፣ ቃሉ እንደዚህ ይላል፣ ሐዋርያ ጳውሎስ እንደዚህ ብለዋል የሚል አንዳንድ መሰረታዊ ነገሮች ይነሳሉ። እሱን እንደምንም ማለፍ ነው። ከዛ ሌላ ጊዜ ደግሞ በቃ አንዴ ከዳንክ ለዘላለም ድነሃል፣ ኃጢአት ብታደርግ ስጋ ነው የሚቀጣ እንጂ ነፍስ አይቀጣም፣ እንደዚህ አይነት ያሉ ነገሮች ደግሞ መጡ። ብዙ ወጣቶችን አናወጠ ሰው ባለ ኃጢአት በቃ ክፍት ነው የሆነው። በቃ ማለት እንዴት ነው ስጋ የሚቀጣ ከሆነ ነፍስ የማይቀጣ ከሆነ ጀስት የሚል አይነት አለ አይደለም። እሱንም እንደምንም ደግሞ አለፈን። እንደገና ደግሞ በቅርብ ጊዜ ደግሞ ልሳን መናገር ልክ አይደለም፣ ልክ ነው፣ ልሳን ባልናገርም ችግር የለውም፣ አንዳንዶቹ ደግሞ ችግር መናገር አለብን ምናምን የሚል እሱንም እንደገና ቀዘቀዘ፣ እንደምንም ተወ። ሰሞኑን ደግሞ በቤተ እምነት ደረጃ የመጡ ነገሮች ትንሽ እኔን አስደንግጦኛል። የቀደምት ከ100 ዓመት በላይ ያስቆጠሩ ቸርቾች ያወጡት መግለጫ እንደ ቤተክርስቲያን ምንም ችግር የለው መግለጫ የቤተክርስቲያንን ቀኖና ዶግማ እና ዶክትሪን ለማስጠበቅ የምታደርገው ነገር ሁሉ ጊዜ መቀጠልም አለበት ብዬ አስባለሁ። ነገር ግን ደግሞ አንዳንዱ ነገር ጊዜና ወቅት የሚፈልግ ነገር አለ። አንዴ ደግሞ ስለ ህብረት ተብሎ የሚተው ነገር አለ። አንዳንዱ ደግሞ ባይደረግም ምንም ለውጥ የማይመጣ ነገር አለ። ስለዚህ እንደዚህ ነገሮችን ሳይ አሳይመንት በዛብን፣ አንዱን ስንሸኘው ደግሞ ይመጣል ሌላ ብለው እንደዘመረው ታምራት እንቆቅልሹ ችግሩ ምልፍ ነው ብለዋልና እሱ እንኳን ጌታ ካለ እርፍ ነው ብለዋል። አሁን የጌታውን ተውና የጌታ ጌታ አለ። እንደ ቤተክርስቲያን መሪዎችና አገልጋዮች ስንጫወት ካላብነት አንፃር ምንድነው የሚሰማ ብትለኝ በጣም በጣም የተቀላቀለ ልይዞ ማልችለው አይነት ስሜት ውስጥ ነበርኩኝ ሰሞኑን። ምንድነው የሆነ ያለው እንዴ? ፌስቡክ ገጽ ላይ እንዳስቀመጥኩት ምክንያት ፈልገን በዚህ ጊዜ አንድነታችንን ማጠናከር ሲገባን ምክንያት ፈልገን ህብረትን መተው መለያየትን መምረጥ አደገኛ ነገር ነው። ያ ማለት በመሃል ዳገት ላይ ነዳጅ ጨረሰ ወይ ደግሞ ምንድነው ፍሬን የበጠሰ መኪና እንደመሆን ነው። እና እግዚአብሔር ካረዳ አምላካዊ አርቀገብነት ካልመጣ በስተቀር ያ መኪና ሊተርፍ አይችልም። ከዛ ላይ ቤተክርስቲያናችን የዘመናችን ቤተክርስቲያን ፈተና በዛባት፣ አሳይመንት በዛባት። ድሮ ከውጭ ነበር በዛባት። ከውጭ ሲበዛ ሰብሰብ ብለን አንድ ላይ ሞቅ አርገን ጸልየን ምንም አርገን አብረን ያለንን በልተን አለፈን። የመከራ ዘመን በመጣ ጊዜ በቃ ሁላችንም ሙሉ ወንጌል ነው፣ መካነ ኢየሱስ ነው፣ ቃለ ሕይወት ነው፣ ሕይወት ብርሃን ነው፣ ምስክር ክርስቶስ ነው፣ ብርሃነ ክርስቶስ ነው የለም። ሁላችንም በጋራ በተገኘው አዳራሽ በጋራ አመለከና መከራውን ዘመን አሳለፈን። እግዚአብሔር የብዙዎችን ጸሎት ሰምቶ ብዙዎች መስዋዕት ከሆኑ በኋላ ከሞቱ በኋላ የነጻነት ዘመን ሲያመጣልን ይልቁንም ደግሞ በዚህ ዘመን በተለይ
ቤተክርስቲያን ከየትኛውም ጊዜ በላይ ነፃነት አግኝታ ባለችበት ጊዜ ደግሞ ምክንያት እየፈለግን መለያየት በማይረቡም ነገሮች አንዳንዶቹ እንደዛ ብዬ ነው የማስበው። ለምሳሌ ልሳን እናገራለሁ አልናገረውም በሚል ጉዳይ ላይ እኔ ጴንጤ ነኝ ጴንጤ አይደለሁም አስብልም እና ማለት ጴንጤ የሚለው የወል ስም ነው። አሁን የጋራችን ስም ሆኗል። መካነ ኢየሱስ፣ ቃለ ሕይወት፣ ሙሉ ወንጌል፣ ሕይወት ብርሃንና ስብል ምናምን የሚያስብል ነገር የለም። አሁን ጴንጤ ከተባለ ሁሉም ወንጌል አማኝ ነው። ፕሮቴስታንት የሚባለው ማህበረሰብ ነው። እኔ ጴንጤ አይደለሁም ብለህ ስነሳ ጴንጤ ነኝ የሚብለው የሚያስብ ደግሞ ቅሬታ ሊያስነሳ ይችላል። ሁለተኛ የምናመልከው አንድ አምላክ፣ የጠጣነው አንድ መንፈስ፣ የተጠመቅነው በአንድ ጥምቀት፣ የተቀበልነው ጸጋ ስጦታ ከመንፈስ ቅዱስ፣ የምናመልከው በአንዲት ቤተክርስቲያን በአንድ ዶክትሪን እያመንን ይህን አክል ልክ እንደ ካቶሊክና ኦርቶዶክስ በቤተክርስቲያኔ አገልጋይ የሆነ በሌላ ቤተክርስቲያን ቸርች አገልግሎት ተጋብዞ ማገልገል አይችልም ተብሎ ሲወጣ እንደዚህ ነገሮች አስደንግጦኛል። በዚህ አጋጣሚ ደግሞ ተጋብዞ አገልግሎት ይሰራ ሰው ሰምቻለሁና ዋስ ጎይንግ ኦን ምንድን ነው የሆነ ነገር? እንዴት ነው ይህ ክፉ ነገር የመጣብን? ሐዋርያ ጳውሎስ ማን አዚም አደረገባችሁ ብሎ ገር አዚም መሆኑን እናውቃለን። አቃቤ እምነት ነው ወይስ ይሄ ነገር ከባድ ነገር ማዕት ነገር ያመጣብን ነው? ማዕት እየመጣብን መሆኑን ማን ያውቃል? ማለት መግለጫ ማውጣት ይቻላል። ሚዲያው ጥሩ ነው ዘንድሮ፣ ስነ ጽሁፍም አድርገዋል፣ ቋንቋውንም ሰልጥነዋል። ስለዚህ አንተም መግለጫ ታወጣለህ፣ እኔም አወጣለሁ፣ ያም ያወጣል። የመግለጫ ጋጋታ በባለመኑት ዘንድ ምን አይነት እሳቤ ያመጣል? እንደገና ሰይጣንስ በዚህ ጊዜ ምን ሊሰራ ይችላል? በዚህ አጋጣሚ ምን ደካሞች በጎችና ግልገሎችን ምን ሊያደርግ ይችላል? እንደገና ደግሞ በጋራ መኖር የሚፈልገው ህዝብስ ምንድነው ዕጣ ፈንታው? ወዴት ሊሄድ ይችላል? እና ለረጅም ጊዜ የነበረው ድልድይ እንዲሰበር ካደረገን ወንዙን እንዴት እንሻገራለን? ተገጣጥመን ተሳስረን ወንዙን እንሻገር፣ ህዝቡን እንሻገር፣ ወንዙ ላይ ህዝቡን እንሻገር የምናደርገው በህብረታችን ነውና ህብረትን ሆን ብለን ፈልገን ለመበጣጠስ የምናስበው ስለመሰለኝ በጣም ደንግጫለሁ። በጣም ነው ስሜታዊ ሆንኩት። በተለይ ምልህ አሁን ጥሩ ሐሳብ ነው ያነሳልኝ። እያሰብኩ ነበር እኔም ምንድነው ስራ የለንም ወይ እላለሁ። እንዳልከው የተሰጠን ወንጌል አንድ ነው። ምናልባት በተለያየ መንገድ ተረተነው ሊሆን ይችላል። ሐዋርያ ጳውሎስ የተናገረው ነገር በጣም አስበዋለሁ። አንዳንዶች በቅናት እኔን ለማሳሰር ወንጌል ይሰብካሉ፣ አንዳንዶቹ ደግሞ በየዋህነት ይሰብካሉ፣ ይናገራሉ። ግን በዚህም ይሁን በዛ ደስ ብሎኛል ክርስቶስ በመሰበኩ የሚል ነገር ያነሳል። አንዳንድ ጊዜ ሴንተር ያደረግነው እኛ ወንጌሉን አይደለም ማለት ነው ወይ? ሴንተሩ ክርስቶስ ቢሆን ሴንተሩ ወንጌል ቢሆን ይህን ያህል ርቀት እኛ እንነታረካለን ወይ? በተለይ ቀደም እንዳልከው ብዙ ሰዎች ይሰሙናል። ሁሉም የሚያውቀን አንድ ጎራ ውስጥ እንዳለን ነው። አንድ በቃ ወንጌላዊ ወይም ፕሮቴስታንት በሚለው ሰርክል ውስጥ ነው የሚያይ። ከዛ ግን ወጥቶ አደባባይ ላይ እኔ መድረክ ላይ እንዳትቆም እዛ መድረክ ላይ እንዳትቆም የሚባለው ነገር ማለት እኔ መቼም ይሄን ማለት እንዳለብኝ አላውቅም፣ ግን ስራችንን የዘነጋን አይመስልህም ወይ? ብዙ ስራዎች እያሉ ቢያንስ የሚድኑ ሰዎችን እንኳን ያሰብን አይመስልም። በዚህ ንትርኩ ሰዎች እንዴት ነው ወደዚህ ሊመጡ የሚችሉት ብለን ትልልቅ መሪዎቹም እንበላቸው አሁን የተነሱትን ወጣቶችን እንበል በዚህ ልክ ማሰብ ያቃተ ለምንድን ነው እያልኩ እላለሁ። ያ አሁን እንግዲህ እንደ ስነ መለኮት ሰው ትንሽ ነገር ጣል ለማድረግ ፈለኩኝ። በመጀመሪያቱ ቤተክርስቲያን ዘመን ወይ ደግሞ በሐዋርያት ዘመን የነበረችው ቤተክርስቲያን ስንመለከት ምዕራፍ 6 ላይ ትንሽ ችግር ተከሰተ እና አይሁዳውያን ናቸው ግን ከግሪክ የመጡት ናቸውና እዛው ከኢየሩሳሌም ከሆኑትና ከግሪክ የመጡ መካከል ትንሽ የማዕድ አገልግሎት ላይ ክፍተት ተፈጠረ፣ ቅሬታ ተነሳ። ዘን
ጉዳዩ አድርጎ ሐዋርያ ጳውሎስ ጋር ሐዋርያ ጴጥሮስ ጋር ደረሰ። ሐዋርያ ጴጥሮስ ሌሎችን ሐዋርያቶችን ይዞ አማርኛ ልጠቀመው ፍቀድልኝ እንደ እብድ የሆነው ስዕላዊ ስናደርገው እሱም ቦታ በጣም ነው ያለው። እኛ ቃሉንና እንትኑን ትተን በዚህ ጉዳይ በማዕድ ዙሪያ ጊዜያችንን ጨርስ እንደማለት ነው። ዋናው ነገር እኮ ቃሉ ጸሎት ነው ምናምን ያለ ሲያወራ ትታዘበዋለህ። አንገብጋቢ ጉዳይ ነው ለሱ ለጴጥሮስ። አሁን በዚሁ ላይ የሚያገለግሉ ሰዎችን 70 ሰው ምረጡ እንደዚህ የሆኑ ብሎ ክራይቴሪያ ያስቀመጠ ተመረጡ፣ በቃ ቀጠሉ። እና ቢዚ ነው በጣም እኛ ቢዚ ነን፣ በወንጌሉ ስራ ላይ ቢዚ ነን። ቢዚ የሚያደርገን ስራ አለ። አሁን መለያየት ግሪክ ምናምን የሚለው ሳይሆን ጫዋ ባህራ ግሪክ ምናምን አይሁድ የሚለው ሳይሆን ለሚያምኑት ሁሉ የእግዚአብሔር ኃይል ለማዳን ነውና ስለዚህ ወንጌሉን ካልሰበክ ወዮልኝ በወንጌል አላፍርም ያለ ጳውሎስ የሚናገረው ቢዚ የሆነው ወንጌሉ ላይ ነው። በወንጌሉ ስራ ላይ ቢዚ ሆኗል። በሰዎች መዳን ጉዳይ ላይ ቢዚ ሆኗል። ሰዎች ክርስቶስን ሳያገኙ ሲሞቱ ነው የት እንደሚሄዱ ያውቃል። ቢዚ የሚያደርገው የወንጌሉ ስራ ነው። ቢዚ የሚያደርገው ለነፍሳት ወንጌል መናገር ነው። ቢዚ የሚያደርገው ቤተክርስቲያን መትከል ነው። ቢዚ የሚያደርገው ሚሽን ስራ ነው። አድሚኒስትሬሽን ስራ ውስብስብ አይደለም። ምክንያቱም ዋናው ነገር ላይ ካተኮረን ሌላ ውስብስብ አይሆንም። ዋናው ነገር ስተው ግን ትንኝን ማጥራት ትጀምራለህ፣ ጸጉርን መሰንጠቅ ትጀምራለህ። ለምንድን ነው እቺ ሸፋፍ ተደረጋ ጻፈችው ብለህ ለማስተካከል ትመጣለህ እና አፈርን ማጠብ ትጀምራለህ፣ ቀለም ማጠብ ትጀምራለህ። የወንጌሉን ስራ ስተው ግን ቢዚ የሚያደርግ ብዙ ነገር አለ። ሰይጣን ያዘጋጅልሃል፣ በጣም ነው የሚያዘጋጅልህ፣ ኦፈር ያደርጋል። እና እውነት ለመናገር ከሆነ ከአንዳንድ ዶክትሪኖቻችን፣ ከአንዳንድ ደንቦቻችን፣ ከአንዳንድ ዶግማዎቻችን ሌሎች ቤተ እምነቶች ይሻላሉ በጌታ ያልሆኑት። እምነታቸው ሲነካኮ እንዴት እንደሆነ ታውቃለህ። ደንታ የለንም። አሁን እስቲ አስብ፣ በኢትዮጵያ ቤተክርስቲያን ውስጥ የዶክትሪን ልዩነትን አስብና አጣለሁ። በዓለም አቀፉ ሉተራን፣ ሜቶዲስት፣ አናባፕቲስት ምናምን እያለ ፔንቴኮስታል እያለ ብዙ ይራራቃሉ። እኛ ሀገር ግን የመከራው ዘመን አንድ ያደረገን የዶክትሪን ልዩነት እስከማይኖር ድረስ አብረን ነው ያገለገልነው። በዓላት ላይ የዘጋን፣ ክሩሲድ ያዘጋጀን፣ መድረክ የተለዋወጠን፣ አብያተ ክርስቲያናትን እያደረገን እነ ቄስ ጉዲና ቱምሳ፣ እነ ዶክተር መልሳቸው መስፍን፣ ሌሎች ሰዎችም አሉ የድሮቹን አሁን እነ ጋሽ ሙላቱ እና ሌሎች ሰዎችም አሉ በብዛት አሁን ባለነሳቸው ህብረት ሲያደርጉ እኮ ባፕቲስት፣ ሉትራን፣ ሜኖናይት፣ ፔንቴኮስታል የሚሉት እኮ ነበር የዛን ጊዜ። ግን ህብረት እናድርግ ተባለ። ውጪ እኮ ህብረት የለም። እንደዚህ የመከራውን ዘመን እንደዚህ አለፉ እና አብሮ ወንጌል ሰሩ። የነበረው ቅድስና፣ የነበረው ፍቅር፣ የነበረው ህብረት ያስቀናል። ወንጌል እንደ ሰነድ እሳት ተቀጣጠለ። በሁሉ ቤት የመንፈስ ቅዱስ ስራ ነበር። ይገርማል። ጋሽ መኮንን ነገራ መካነ ኢየሱስ የወረደው እሳት አይደለም፣ ግን መካነ ኢየሱስ ቸርች ነች፣ ሉተራን ነች። እንጦጦን ማንሳት እንጦጦ ነገር ቄስ በሊና ከነሱ ጋር ተያያዘው ነገር ትዝ ይልሃል። 5 ኪሎ መካነ ኢየሱስ በደንብ ታውቃለህ። ማለት የነበረው እግዚአብሔር ክብር፣ የነበረው ሪቫይቫል፣ የነበረው የመንፈስ ቅዱስ ስራ ከዶክትሪን ውጪ ነበር የሰራው። ከሉትራን ዶክትሪን ውጪ ነው የሰራው ያ ክብር። ቅርብ ጊዜም ደግሞ ኮልፌ ቃልዮት አሁንም እሳቸው እያገለግሉ ነው ያሉት። እግዚአብሔር እንዴት አብሯቸው እንደሰራ፣ ሽባ ስትረዳር፣ አይነ ስውር ሲበራ። የሙሉ ወንጌል እንኳን የፔንቴኮስታል ቸርች ነኝ ስለምትል ብዙም አይደንቅም። ምክንያቱም ዛሬም ሙታን ይነሳሉ፣ ሽባ ይተረተራል፣ አይነ ስውር ይበራል ስለሚል ማለት ነው። አገልግሎቱ አሁንም ይሰራል ብላ ስለምታምን
አገልግሎቱ አሁን ሲዝም አይደለም ግን እንደ ቀድሞ አይደለም ብላ የምታምን ቤተክርስቲያን በኃይል ጌታ አብሯት ሲሰራ በወለጋ ውስጥ በደቡብ ውስጥ በማዕከላዊ ኢትዮጵያ ውስጥ እስከ ጅቡቲ ድረስ የነበረው የእግዚአብሔር ኃይል የነበረው የመንፈስ ቅዱስ ስራ በጣም የሚረሳ አይደለም። ያ ለምን ሰራ ብለህ ብትጠይቀኝ እኔ ልጅ ነኝ ከታሪክ አንብቤያለሁ አብዛኛው ነገር ቴዎሎጂ ስኩል አንብቤያለሁ። አንዳንዴ እንባ ይመጣብኛል። ለምን ታውቃለህ? አንደኛ በመካከላቸው ፍቅር ነበረ፣ ሁለተኛ ህብረት ነበረ፣ መቃበል ነበረ። እኔ ያደኩበት ከተማ ለረጅም ጊዜ ሁለት ቄሶች የቤተክርስቲያን መሪ ሆነው አገልግለዋል። እኛ ቸርች በየ3 ወሩ የ4 ወሩ እየመጡ ያገለግላሉ። አብረን እናገለግላለን፣ እኛም እናገለግላለን። አሁን ህዝብ ቆጠራ ተጀመረ። ህዝብ ቆጠራ ለዳዊትም አልፈጀም፣ መክሰትን አስከተለው። አልገባንም እንጂ የህዝብ ቆጠራ፣ የንብረት ቆጠራ፣ የሀብት ቆጠራ ቀላል እንደመስለ አይዳወት ሪሊ በጣም ስጋት አለኝ። ህዝብ ሲቆጠር እግዚአብሔር ተቆጣ እግዚአብሔር መክሰፍት ላከ። እናክል ሚሊዮን ህዝብ አለኝ አለ ዳዊት። እግዚአብሔር መጣና በአንድ ሌሊት ስንት ሰው ገደለ? 80 ምናምን ሺህ 70 ምናምን ሺህ ገደለ። ህዝብ ቆጠራ ውስጥ ገባን። እንበልጣለን በቁጥር በልጠኔ ነኝ፣ ብዙ ሀብት አለኝ እኔ ነኝ፣ ራስን ችዬ ቤተ መቅደስ መሆን እችላለሁ። እኔም ስናገር በብሉ ኃላፊነት ነው የምናገረው። እኔ የራሴ ምናምን ምን የራሳችን ነገር አለን። ጌታ እኮ እንደዚህ ያለ ለሐዋርያቶች ጸልይ ምዕራፍ 17 ቁጥር 22 አካባቢ ላይ ነው። ጌታ አባቶ ያለ እኔና አንተ አንድ እንዲሆኑ አለ። አንድ እንዲሆኑ አለና ይህንን ክብር ሰጥቻቸዋለሁ አለ። which ክብር? የትኛው ክብር ነው? አንድነት። ክብር አንድነት ነው። አንድነት ማለት አንድ አይነትነት አይደለም። ብዙ ሴትና ወንድ፣ ኦሮሞ፣ አማራ፣ መካኒስት፣ ሙሉ ወንጌል፣ ኦኬ፣ ከተማ፣ ገጠር፣ ቀይ፣ ጥቁር፣ ረጅም፣ አጭር፣ ብዙ ዳይቨርሲቲ አለ። በዚህ ሁሉ ዳይቨርሲቲ ውስጥ በአንድነት አንድ የሚያደርገን ወንጌል አለ። አንድ የጋራ ያልዳኑ ሰዎች አሉ። አሁንም በጨለማ ውስጥ ያሉ አንድ ጊዜ የኢየሱስ ክርስቶስን ስም ለመስማት እድል ያላገኙ ኢትዮጵያ ውስጥ ያሉ አንድ የሚያደርገን ወንጌል። ሐዋርያት አሉ የሉም? ያነሳው ነገር ሐዋርያት አሉ ወይስ የሉም? ነቢያት አሉ ወይስ የሉም? ብሎ ክርክር ዶክትሪን ለሶስት ይከፈላል። ፕራይመሪ ዶክትሪን፣ ሴኮንድ ዶክትሪን እና ተርሸሪ ዶክትሪን ይባላል። ፕራይመሪ ዶክትሪን ይባሉት አንድ የሚያደርገን ነገር ዋናችን እሱ ከተነካ አብሬ መቀጠል የማንችለው ለምሳሌ ነገር ድነት ላይ፣ ሁለተኛ ክርስቶስ ነገር ክርስቶስ ላይ፣ ሶስተኛ ትሪኒቲ ነገር ስላሴ ላይ። እነዚህ ሶስቱ ነገሮች በጣም ሲሪየስሊ የሚታዩ ናቸው። ተርሸሪ ባሉት ደግሞ እንደው የአሁኖቹ የአገልግሎት ሹመቶች ታይትሎች፣ መጠሪያዎች፣ እነዚህ ነገሮች ተርሸሪ ናቸው። በመዳን ላይ ምንድነው የሚጨምሩት? ቆይ ጠይቅ ዳኒ። አሁን እስካሁን ጠይቀኛል፣ አሁን ደግሞ ጠይቃለሁ። ሐዋርያ አለ ወይ የለም ይባል እስቲ ድነታችን ላይ ምን ይጨምራል? ይቀንሳል? ምንም። ነብይ አለ የለም ይባል ምን ይቆይ? ባይኖሩ ምን እንሆናለን? ቢኖሩ ምንድነው ነው? ወንጌሉ ምን ያደርጋል? ቄስ አለ ቢሾፕ አለ የለም ቢባል ምን ይቀንሳል? ምንም አይቀንስም፣ ምንም አይጨምርም። ግን እግዚአብሔር በቃሉ ያጸደቃቸው ያስቀመጣቸው አሉ አይደለም? ሪኮግኒሽን ሰው በጸጋ እንዲያገለግል ሪኮግኒሽን ከማድረግ ውጪ ዋና አይደለም። አቶ ተብሎ ወንድም ተብሎ ማገልገል በጣም ይቻላል። ዶክተር ስትለኝ እኮ ሰርች ነው የመጣሁት፣ ለፍቼ ነው የመጣሁት። 25 ዓመት ተምሬ ነው
ስቃይ በልቼ ነው። ሐዋርያ፣ ነብይ፣ መጋቢ፣ እረኛ ምናምን ስትባል ግን ለፍተበት አይደለም፣ ለፍቶበት ነው እንጂ ለፍቼበት አይደለም። ይልቁንም ስሙ ሳይሆን አገልግሎቱ ነው ወሳኝ ነገር። ወንጌላዊም ባትባል፣ ነብይም ባትባል፣ አስተማሪም ባትባል፣ ቄስም ባትባል ግን ተልእኮ ላይ ካለን ክርክር ላይ አንገባም። የክርክር ምክንያት መሆን የለበትም። የመለያየት ምክንያት መሆን የለበትም። ስለዚህ አንድ ነገር አለ ማለት ነው ዶክተር። ምንድነው የማስበው እዚህ ጋር አንድ የገባ ነገር ወይ የኔነት ጉዳይ አለ እዚህ መሀል ላይ እንደዚህ የሚያናግረን ማለት ነው። አሁን ቅድም እንዳነሳኸው እኔ ነኝ በቃ አንደኛ እኔ ነኝ ወይም ደግሞ እኔ የሚል የውስጥ ፍላጎት ነው እንጂ ወንጌል ይሄን እንድንል ያስብለናል። ይሄን ስንል አሁን ትልልቅ ቤተ እምነቶች የሚመሩ ሰዎች አሉ፣ ተቋማቶች አሉ። ይሄን ነገር ፈትሸውታል ወይ ሪሊ? ለምሳሌ እኔ ነብይ ካልተባልኩ የሚል ሰው፣ ሐዋርያ ካልተባልኩ የሚል ሰው ምንድነው ሞቲቭ? ሁለተኛ ከትልልቆችም ደግሞ ብታይ አይ እኛ እነዚህን አንቀበልም እነዚህን አናስተናግድም የሚሉ ሰዎች ምንድነው ሞቲቫቸው? ሪሊ ወንጌል ነው? ስለ ወንጌል ከሆነ ማለፍ የሚቻል ነገር የለም ወይ? አሁን ቅድም እንዳልከው ሁሉም መግለጫ ያወጣል። በመግለጫስ መፍትሄ እናመጣለን ብለን ነው የምናስበው? የፖለቲካ ፓርቲዎች በባህሪያቸው ይጣላሉ። በጣም የሚጣሉት በሚዲያ ላይ፣ ማታ ግን አብረው ነው ሻይ ቡና የሚሉት። እኛ ግን የምር ነው የምንጣላ። የምር ነው የምንጣላ። ገብተዋል። የእነሱን ያክል እንኳን ክብር ነው ያጣ ነው። እኛ እኮ የመግለጫ ጋጋታ አያምርብንም። እኛ የተሰጠን ሁለት ነገር ነው። አካል ነን፣ በክርስቶስ ያለን ሰዎች፣ በጌታ ላይ ያለን አካል ነን። አንድ አካል ስታመም ቆርጦ ያጥሎ ታክመዋል፣ ታስታምመዋል። ወርውሮ መጣል፣ ቆርጦ መጣል፣ ስም ማጥፋት፣ ምን አለብኝነት፣ እነዚህ ከጌታም ባህሪ ከቃሉም የሚጻረሩ ናቸው። ሁለተኛ ምንም ማድረግ ካልቻልን መፍትሄ ማናመጣ ከሆነ በእኛ ዘንድ ከሌለ መጸለይ፣ መጮህ በጌታ ፊት ጌታ ሆይ ማለት ነው ያለብን እንጂ ወደ ፍርድ ወንበር ላይ መምጣት አደገኛ ነገር ነው። አንዱን እዛ ማዶ እዚህ ማዶ ሆኖ የሚካሰስ ከሆነ ክስ ከእግዚአብሔር አይደለም። ቃሉ እንደዚህ አላስተማረንም። ክስ ጋር ከጀመርን የሆነ ሐሳብ የሚያቀብለን አይጠፋም ማለት ነው። ሳንወድ በግድ የሌላ ስራ እንሰራለን ማለት ነው። በዚህ ሁኔታ ወደ ፍርድ ቤትም ከሄደን አደገኛ ነገር ነው። አይቀርም። ስም ማጥፋት ወንጀሎች ይኖራሉ። የፍርድ ቤት ሰራተኛ ነበርኩኝ እና አንዳንዴ የፍርድ ቤት የምሰማቸውና ሲሰማቸው የነበርኩት ነገር አንዳንዴ ይመጣብኛል። ሰው እኮ ደፍሮ ወደ ፍርድ ቤት ከሄደ 5 ዓመት 10 ዓመት ያስራል። ክብር መንካት፣ ስም ማጥፋት በዛ ደረጃ ነው እየተመጣ ያለው። መግለጫዎቹ is not only doctrinal እና ደንብ ማስከበር ብቻም አይደለም፣ ስም ማጥፋት። let me tell you ለምሳሌ እናንተ አልተባባንም በሐሳብ እኔን በአሽሙር በቅኔ በስድብ ፌስቡክ ላይ ስትለጥፈኝ እሺ መፍሳትን እንተው፣ ህግ ነው፣ ህጋዊ ነው፣ ወንጀል አይደለም። እንደምንድን ነው የምሰድበኝ? ምን ያደረኩ? ሐሳብን በግልጽ እኔ ልሳን አልናገርም፣ ልሳን መናገር እንደዚህ ነው ብለህ ሐሳብን ማውራት ይችላል። ግን በጣም ክብር የሰውን ክብር የሚያወርድ የሚነካ የሚያጥላላ አይነት ወርድ ተጠቅመ ሰውየው ሽምቅቅ አድርገ ስትጽፍ ከእግዚአብሔር ነው የተማርነው። እሺ የቀላል ነገር ነው። የሰውን ፎቶ ገልብጦ
እኔ ሐሳቤን ካልተቀበልክ እኔ ሐሰተኛ ነብዩን ካልሆነ እኔ ሐሰተኛ አስተማሪው ሊሆን እንደ ዘካርያስ ልከበር ይገባል ሰው ነኝ እሺ እንዴት አይነት ትምህርት ልክ አይደለም ብለህ ታስተምራለህ ታወራለህ ማለጃ ታወጣለህ ዘካርያስ ብለህ ግን ፖይንት ማድረግ አትችልም ሳይት ማድረግ አትችልም እሺ አደረክ ልበል ዘካርያስ ብለህ ፎቶ የመገልበጥ ምን አመጣ ጌታ እኮ ለሱ ሞቶለታል ማለት በጣም ከባድ ነገር ነው ይሄ ማለት በአማርኛ ስርዓተ ልብኝነት የምንለው በቤተክርስቲያን አሁን እሱን ምን ይመስለኛል አሁን ወደዛ ፖይንት እየመጣን ነው በተለይ አሁን ያነሳው በጣም ትልቅ የረሳነው ወይም ግዴለሽ የሆንበት ነገር መከባበርን የመጀመሪያ እንደ ቤተክርስቲያን እንደ አማኝ እንደሚጠበቅብን ይጠበቃል እኮ በፊት እኮ በጣም እኮ ይጠበቃል እነሱ እንደዚህ ናቸው የሚባል እኮ እንትን መስመር ነበረው አሁን ቢያንስ ሌላው ቀርቶ የመከባበሩ ጉዳይ የት ጋር እንዳለ የምናየው ነገር ነው መቀባበሉ አንድ ነገር ላንሳልህና ጥያቄ ልቀጥል በተለይ የመለያየትን አደጋ የተረዳን አይመስለኝም የት ድረስ እንደሚወስድ በነገር ላይ መለያየት መጨረሻ የለውም ስጋት አለኝ መቃብራችን አንድ ላይ እንዳይሆን የሚሉ ነው የሚመስለኝ ነገር ለምን ስለማይገጣ የሆነ ቦታ ላይ ቆመን አይ ይቅርታ ይሄ የኔ ችግር ነው ብለን ነገሮችን ወደ ራሳችን ያለ ማየቱ ነገር አሁንም ዋጋ ያስከፍለንም ወይ የት ነው ሊያደርሰን የሚችለው አሁን እንደ ቤተክርስቲያን ነው ዶክተር የምንነጋገረው እንደ አካል ነው የምንነጋገረው ይሄ የሚሆነው ነገር አይመለከተኝም ማለት አንችልም ሰዎቹን አናቃቸውም አያውቁን ይሆናል ግን አይመለከተንም ማለት አንችልም በቤታችን አለ ይነሳል ጥያቄው በጎረቤቶቻችን ይነሳል ጥያቄው እናንተ እንደዚህ ናችሁ ወይ ይላል ይሄንን አስተውለን ይሆን ወይ የመለያየትን ጥግና አደጋ እያልኩ እያሰብኩ ያ እሱ ምናልባትም ሁለት ነገሮችን ሊያስከትል ይችላል አንደኛ ለሚድኑት እንቅፋት ትልቅ እንቅፋት እንደሚሆን አትጠራጠር መጀመሪያ እናንተ ዛው እንትን ታሩት አሁን ብናምን የት እንመጣለን የሚል አይጠፋም እና መባላላት ከባድ ነገር ነው እና ሁለተኛው ነገር ደካሞች በጎች ይሰናከላሉ ባኪል ያርጉላ ይችላሉ እና እሱ ሁለቱ ነገር እኔ ኤክስፔክት አደርጋለሁ ኤክስፔክት ነው ማድረገው ለምንድን ነው ሰይጣን ነው ከኋላ ያለው እንዲህ አይነት ጩኸቶችና ግርግሮች እግዚአብሔር የለበትም ኤልያስ ትዝልሃል ወደ ዋሻ ሲገባ ጊዜ መሬት ተንቀጠቀጠ ይላል አውሎ ንፋስ ተነሳ እሳት ምናምን ተነሳ አለቶቹ ተጣጠቁ ይልና እግዚአብሔር ግን በዛ ውስጥ አልነበረም ይላል ግርግሩ ጩኸቱ ውስጥ ለእግዚአብሔር የቀናን መስሎ አንዳንዴ የማይሆን ነገር እንዳናስከትል እፈራለሁ ለመሮቹ እኔ በግል መልእክት ማስተላልፈው ሰከን ማለት ይፈልጋል ለመርታት መሮጥ ጤና ማለት አይደለም እኛ ሁላችን መሪዎች ነን ማን ይረታል በጩኸትና በመግለጫ ምናምን አይደለም በጸሎት በእርጋታ በጓዳ በመመሃከር ነው እሺ ምንድነው ምክንያቱ ተብሎ ሲነሳ ሐሰተኞችና ሌቦች አጭበርባሪዎች በዙ ቤተክርስቲያንን ዘረፏት ህዝቡ ግራ ተጋባ ነቢያትና ሐዋርያት ተባሉት ስለዚህ እኛ ዶክትሪናችን አይቀበልም ተባለ አይደለም እሺ ሐዋርያ ነብይ ይባል ሹመት ቢቀር ማጭበርበሩና ሌብነቱ ይቀራል አሁን እሱ ነው እሺ ይቀር አይኑር ሐዋርያ ነኝ ነብይ ነኝ ብሎ ጋር ሁሉ ጠፋን በል በቃ ቄስ ወንጌላዊ ፓስተር አስተማሪ ብቻ ነቀራ እንበል በሱንስ ማማ ማጭበርበሩ ሌብነቱ ሲቀር ሌብነቱ በዚህ ብቻ የሚገደብ ይሆናል የሚቀር ይመስላል አንድ እሱ ጥያቄ ነው ሰዎች እንዲያስቡበት ነው የምፈልገው እኔን ሁለተኛ ሐዋርያ ነብይ ስላሉ ነው ያጭበረበሩት የቤተ እምነትን ሀብት የሚመዘብሩ ከዜና የሚያራቁቱ ሪሲት የሚያሰሩ
ሜን ላይን ቸርች ላይ ያሉ ሰዎች የሉም ወይ? ቤተክርስቲያንን እንደ ኪሳቸው ያደረጉ የሉም ወይ? አሁን እነዚህ አጭበርባሪዎች ናቸው ሌቦች ናቸው ምንላቸው ከየት መጡ? እኔ ባክግራውንዴ አሁንም ያለውበት ሙሉ ወንጌል ቤተክርስቲያን ውስጥ ነው። ኪንግደም ፓሽን ሴሚናሪ ፕሬዝዳንት ሆኜ ባገለግልም ነገር ግን እኔ አጥቢያ አለኝ። አጥቢያ ላይ አክቲቭ ነኝ፣ አገለግላለሁ። በሁሉ ቤተክርስቲያናት አገለግላለሁ። ኢንክሉዲንግ መካነ ኢየሱስ፣ ኢንክሉዲንግ ቃለ ሕይወት፣ ኢንክሉዲንግ ሌሎች አገለግላለሁ። ብዙ ቦታ ኮንፈረንስ አገለግላለሁ፣ ክሩሴድ አገለግላለሁ፣ አሰለጥናለሁ። እና እኔ እንግዲህ ላይ መለክተኝ ይችላል ይሆናል ያ ነገር። ጣታችንን የምናቀስርባቸው ሰዎች ሐዋርያት ናቸው፣ ነቢያት ናቸው፣ አጭበርባሪዎች ናቸው፣ ዘይት ሻጭ ናቸው፣ እነዚህ እንደዚህ ናቸው ብለን ምናምን ሰዎች የት ነበሩ? ከየት ነው መጡት? ከማርስ ላይ ነው? ከጁፒተር ላይ ነው? ከሌላ ፕላኔት ላይ ነው? ወይስ ከሆነ ምድር ገጽ ላይ የሆነ ቦታ የነበሩ ወደዚህ ተበትነው ነው? ይህንን ማሰብ ግዴታ ነው። ጌታ ኢየሱስ ማቴዎስ ላይ የተናገረውን ነገር ልናገር ፈልጋለሁ። ከሐዋርያት ጋራ ጠዋት መጥቶ ወደ ማሳ ሲሄዱ ሐዋርያት ማታ ስንዴ ዘርቶ ገቡ ወደ ቤት እና እነሱ የሚያውቁት ስንዴ ነው የመቀል ነው። ሲመጡ ግን ጠዋት ከጌታ ጋር ሆነው ሲመጡ እንክርዳድ በቅሏል። ማታ ስንዴ እኮ ተዘራ። ስንዴ ዘርቶ ስንዴ መብቀል አለበት። በቆሎና ጤፍ እንኳን በሆነ እሺ የተሻለ ሌላ እህል ነው ችግር የለም ተመርጣለህ። አሁን የበቀለው እንክርዳድ ነው። እና ጌታን ጠየቁት። ጌታ ሆይ ያሉት ደክመን ሰርተን ጸልየን ጸሎት ገብተን ጽሞና ገብተን እንደዚህ አድርገን ወጥተን ወርደን እንዴት ጌታ ሆይ እንዴት እንክርዳድ በቀለ አሉት ጌታ። እናንተ ስታንቀላፉ ስተኙ እንክርዳድ ተዘራ አለ። ኦ ማይ ጋድ! የጻድቅ አይኖች በራሱ ላይ ናቸው ያልቃሉ። እነዚህ እንክርዳድ ከየት መጡ? እንክርዳድ ብለን ከጠራናቸው እንዴት እንክርዳድ ተኮነ? ተኝተን ስንተኛ እንቅልፋችን ስንተኛ በልማት ስም በገንዘብ ስም በህንጻ ስም በእንትን ስም በስልጣን ስም በሹመት ስም በውድድር ስም በዘር በክፍል በጎሳ በመንደር ስንከፋፈል እኛ ስንዛ ስንል በሽኩቻ በምናም ስንል ተጣልተን አስታራቂ ስጣፋ ፍርድ ቤት ስንገታተር በዘር በአካባቢ በመንደር ስንከፋፈል ስናደራጅ ስንባላ እንክርዳድ በቀለ። ይሄ የማይዋሽ ነገር ነው። የእጃችን ስራ ነው። እየበላን ያለ ነው። እንደ ቤተክርስቲያን ሜን ላይን ቸርቾች ህዝባችን አለቀ፣ አስተኞቹ ጨረሱን፣ ህዝባችን እንደዚህ ሆነ ብለን ጮሃል አይደለ? የእጃችን ስራ ነው እየበላን ያለ ነው። ስናንቀላፋ በስልጣን በተራ ነገር ላይ ስንጣላ የኋሊት እናምጣ። መካነ ኢየሱስ ቤተክርስቲያን ከ10 ዓመት በላይ ተለያይታ በምንም በአስተዳደር ጉዳይ ምንም አይደለም። ሙሉ ወንጌል ከ10 ዓመት በላይ ባፕቲስት ለሶስት ተከፈለችው የሆነ እርቅ ላይ ናቸው ሰሞኑ መሰለኝ። ጌታ ይመስገን። እሱን በስንት ጭቅጭቅ ሌላው ጣልቶ ለተለያይቱ በተስተስተስ ያለ ምሕረት ማርጋቀቶን ቸርች ውስጥ ለመጋደል ሙከራ ያደረገ ፓስተር ለማድረግ በዘር በተውውቅ ሽማግሌ ለማድረግ በተውውቅ በቲፎዞ እንቅልፍ እኮ ነው። ከባድ እንቅልፍ እኮ ነው። ሰውየው ሀዲያ ከሆነ ሀዲያ ብቻ፣ ሰውየው አምቦ ከሆነ አምቦ ብቻ፣ ሰውየው ወለጋ ከሆነ ወለጋ ብቻ፣ ሰውየው ወሎ ከሆነ ወሎዬ ብቻ። አሁን ከእንትን ነው ያወራሁት እኮ በአካባቢ በእንትን መስመር የጌታን ድምፅ መስማት መጸለይ፣ ጌታው ምን ተላለ ማለት ውድድር የቤተ እምነት መሪ ለመሆን እኮ እንዴት ያለው ሽኩቻ ታውቃለህ? እንቅልፍ ነው። እንቅልፍ ነው። መጣ እኛ ልጆቹን አላሳደግንም፣ ደቀ መዝሙር አላደረግንም። ቀስ ብሎ
አሁን ልክ እዚህ ከደረሰ በኋላ ነቃ እንንቀል ብለህ ስንነሳ አሁን ብዙ የሚጎዳ ጌታ እንደዛ አለ። ተው ማለት ጌታ ምንድነው ታዲያ መድኃኒቱ? አንድ ንስሐ መግባት፣ ሁለተኛ ከቻልን እነዛ ደና በጎችን በስርዓት መኮትከት ማሳደግ፣ ከቻልን እነዛን ክርዳናቸው ያላቸው ላይ ይቅርታን ጠይቀን መመለስ ከቻለ መመለስ፣ ደቀ መዝሙር ማድረግ አለብን ደቀ ማድረግ፣ ዋጋ መክፈል አለብን ዋጋ መክፈል እንጂ ሐሰተኞች እንትን ያለን ስም ያወጣን አማርኛ የለጠፍን እና አማርኛ ዝም ነገር አልፈልግም። በጣም ከባድ ነው። እኛ ማነን? እውነት ማነን? እኔ የምታወቀው በፖለቲክስ ነው። በቃ ምን የምታወቀው ነው ማለት ፖለቲክስ እኮ ስም ማጥፋት አይደለም፣ መገንባት ነው። መቃወም አይደለም። ሪዝን ይፈልጋል፣ ኤቪደንስ ይፈልጋል። እውነትን በፍቅር ነው የተባለው እንጂ እውነት መናገር አይደለም። እውነት መናገር ብቻ አይሆንም፣ በፍቅር ነው ያለበት። ፍቅር ከጠፋ ግን የለንም። ስለዚህ አብያተ ክርስቲያናት መካከል ያለው አሁን የዶክትሪን ጉዳይ ሳይሆን ነገሩ የጤናማነት ችግር ነው፣ የፍቅር ችግር ነው፣ የልብ ችግር ነው። በሽታ አለብን። የኔነት ችግር ነው። እኔነት አልኮ ነገር እሱን እኮ ለማውራት መጣሁት። እኔ የምትለው ነገር ፒተር ድራከር የሚባለው የሊደርሺፕ ፊሎሶፈር ኢግኖር አይ ይላል። አይ ኢዝ ዮር ኪለር ይላል። ኢግኖር አቮይድ አይ ይላል። ኢግኖር አይ ቢኮዝ አይ ኢዝ ዮር ኤኒሚ ይላል። እና አይ ማለት የምችለው ቤተክርስቲያን ጉዳይ ላይ ጌታ ኢየሱስ ብቻ ነው። ቤተክርስቲያንን እመሰርታለሁ፣ ቤተክርስቲያኔ ያለው ጌታ ኢየሱስ ብቻ ነው የኔ። ኤኒዌይስ ዶክትሪናል ቸርቾች አይጠፉም፣ ይጠፋሉ ብዬ አላስብም። ጤናማነት ነው እሱ፣ ምንም ችግር የለውም። ባፕቲስት መሆን፣ ሜኖናይት መሆን፣ ፔንቴኮስታል መሆን ውበታችን ነው፣ ችግር የለውም። የመረዳዳት ጉዳይ ነውና ተከባብረን ግን ዋናው ነገር ላይ ማተኮር አለብን የሚለውን ነው የጮህ። በጣም እንደ መፍትሄ የምናስተላልፈው መልእክት ነው ብዬ የምለው አሁን አንተም ካነሳኸው ወደ ራሳችን ማየት ብንችል እነከሌ እንደዚህ ናቸው ማለት አሁን በጣም ቀላል ነው። ብዙ ልፋትም ስራም አይጠይቅም። አሁን ትልልቅ የምንላቸው ቤተ እምነቶችም ሆኑ ግለሰቦች እኛ ምን አጥፍተናል ብለው ማየት ቢችሉ ምንድን ነበር የኛ ችግር? አሁን እዚህ ላይ ደርሰን አሁን የመጣንበት ነገር ማለት ተጠያቂ አይሆኑም እነዚህ ሰዎች ማለት ነው። ኃላፊነት የለባቸውም ለዚህ ለተፈጠረው ነገር። አንዳንድ ጊዜ ማን ነው እዚህ ቦታ ላይ የሚያስተካክለው? ማን ነው ኃላፊ ብለህ እኮ ስትፈትሽ ሁላችንም ወደ ሌላ ነገር ነው የምንወረውረው። ስለዚህ ምናልባት የማጠቃለያ መልእክት ዛሬ እንደ መፍትሄ ሆነን ነው የመጣነው። ዶክተር እዚህ ጋር ችግር አለ፣ እዚህ ጋር ችግር አለ። ሶዋት እሻው ምን ይሁን ምን እናድርግ? እንደ አካል እንደ ቤተክርስቲያን ያለንበት ነገር አሳሳቢ እንደሆነ ምንም ጥያቄ የለው፣ ሁላችንም የምንስማማበት ይመስለኛል። ግን ሁሉን ነገር ትተን ወንጌልን ማዕከል አድርገን እኔ አጥፍቻለሁ ማለት ምን ችግር አለው? ማየት ከተቻለ ማለት ነው። ማየት ከቻል የእድሜ ትልቅነትና ትንሽነት አይመስለኝም። ማንም ሰው ቢሆን ሊያጠፋ እንደሚችል እናስባለን። ግን በቃ ቅድም እየነገርከኝ ነበር ወደ ስቱዲዮ ከመግባታችን በፊት የዮናስን ነገር እያነሳን ነበር። ለዛ ሁሉ ህዝብ መጥፋት ምክንያት ሆኖ ተኝቶ ዮናስ አስብ ማለት ምናልባት ይህን ዘመን አይወክልም ያለውን ነገር እንደ መፍትሄ እናንሳና እናጠቃል። ታንክ ዩ ቨሪ ማች። እንደው ቆንጆ ነገር አወራን፣ ሰፊም ጊዜ ወሰድን። ለህዝባችንም ጠቃሚ ነገር ነው፣ ጩኸታችንም ነው ብዬ አስባለሁና የዮናስን ታሪክ አንስተሃል አንተ። እንዴት እንቅልፍ ያዘው ነው እኔ ጥያቄ። ያ ሁሉ ወጀብ ውስጥ ጌታ አሳርፎት ነው አንልም ማለት ጌታ አላሳረፈው። ጌታ አላሳረፈው። ሰውዬው ሽፍታ ነው፣ ሸፍተዋል። ከሸፈተው ከእግዚአብሔር ነው። ሰዎች ይጥፉ ብለው ሰው ላይ ፈርደዋል። ደም እጁ ላይ አለ። ተኝቷል፣ እንቅልፍ ተጣርጎ ተኝቷል። ሰዎች ያ ወጀብ አውሎ ንፋስ ሲያናውጥ መርከቡን እቃዎቻቸውን ውድ የገዙትን እቃ እነዚህ ሰዎች ኢምፖርተሮች ናቸው።
ኢምፖርት ወይ ደግሞ ኤክስፖርት እያደረጉ ሊሆን ይችላል። ነጋዴዎች ናቸው። ጤናማ ሰዎች ናቸው። ስራቸው ላይ ናቸው። አንስቶ እቃዎችን ብሎ ሲከስሩ ለዛ ሁሉ ክሳራ ምክንያቱም ሰው ግን ተኝቷል። እንቅልፍ እኔ የገረመኝ እንዴት አውሎ ንፋስ እንደዚህ መርከብቱን ሲመታ እንዴት እንቅልፍ የያዘው ነው። ቀሰቀሱት እኮ ይላል ቃሉ ስታነብ። ቀስቅሰውት ከወዴት ነህ አንተ አሉት። I am anointed man of God ለዘንድሮ ማለት ነው። ማለት ደግሞ የተቀባው የተለቀለው እግዚአብሔር ሰው እንደማለት ነው። በጣም ከባድ ነው። እግዚአብሔር ሰው ተኝቶ ለዚህ ሁሉ ጥፋት ምክንያት ሆኖ በኋላ እንዲሁ ነው ወዳውን ወደ ልቡ ተመለሰ። እኔ ነኝ ምክንያቱ አለ። ወርውሩኛል ወደ ባህር ቢያድነኝም the cause እኔ ነኝ አለ። ወርውሩኛል። ጌታ አዋቂ አይደለም። አሳ ነባሪ ወሰደው፣ ንስሐ አስገብቶ ታፋው። እኔ ነኝ ስላለ እድል አገኘ። እኔ ነኝ ስንል ጥፋታችን ላይ እኔ ስንል ጥሩ ነው፣ መልስ እናገኛለን፣ እንመለሳለን። መመለስ አንድ። ሁለተኛ ሐጌ መጽሐፍ ላይ ልባችሁን በመንገዳችሁ ላይ አድርጉ፣ የቀድሞ መንገድ አስቡ። በአሁኑ የኔ ቤት ፈርሶ ሳለ እናንተ በተሻለ ቤት ትኖራላችሁ። ማን ነው የተጎዳው? የጌታ ቤት ነው። ማን ነው የማን ቤት ነው ፈረሰው? የጌታ ቤት። እኛስ በተሻለው ቤቶችም ለመኖር እንመርጣለን። የቤተክርስቲያን ውበት፣ ደምግባት፣ የቀድሞ የኢትዮጵያ ቤተክርስቲያን ሞገስ፣ በመንግስት ዘንድ በአሕዛብ ዘንድ ያላት ክብር የተጓደለው እኛማ ምን ሆናለን? እኛማ ምንም አንሆንም። እንጣላለን፣ ታረቃለን፣ እንላለን። ቤተክርስቲያን ተወግታለች። በውስጥ ተወጋች፣ በእኛ ተወጋች፣ ወጋናት። ኦኬ፣ ይሄ ትልቅ ችግር ነው። ስለዚህ ምን ማድረግ አለብን? ቆም ብሎ ማሰብ፣ ወደ መንገዳችን መመለስ፣ ልባችንን በመንገዳችን ላይ ማድረግ፣ ሰከን ማለት፣ የፌስቡክ እና የሶሻል ሚዲያ ጩኸት ግርግር መተው፣ ወደ ውስጥ መግባት፣ ወደ ልፍኝ መግባት፣ በር መዝጋት፣ መጮው ማለት ያስፈልጋል። በጣም ያስፈልጋል። it's the time to pray before God seriously። የመጨረሻ የእርቅና የአንድነት ጊዜያቶች በየቦታ መዝጋት አለባቸው። በዚህ ከቀጠልን አደገኛ ነገር ስለምናጭድ አንደኛ ከኛ ቤተ እምነት ውጪ የሆኑ ሰዎችን ሐሰተኞች ናቸው፣ ተሳስተዋል ብለናቸው ምን ፈረጃቸው ሰዎችን ስንት ጊዜ ሄደን አግኝተናቸዋል፣ ለምን እንደዚህ እንደሆኑ እንደወጡ ጠይቀናቸዋል ወይ? አባት ሆነናል ወይ? ምለው ጥያቄ ስላለ ንስሐ መግባቱ እንዳለ ሆኖ ግን እርምጃዎች ያስፈልጉናል። የድርጊት እርምጃ ያስፈልጋል። ወደ ልጆቹ መሄድ ከዛስ ይቅርታ መጠየቅ፣ ለማቃናት መሞከር። እሱ ነው እዚህ አላወራም። አንዳንድ ፕሮፖዛሎች እኔ ጋር ያለው አሉ። ለመለከታቸው ከተመቻቸው እሰጣቸዋለሁ። እና የ4000 የሚጠጋ ቤተ እምነት ሲባል ራሱ ያስደነግጣል። በ10 ዓመት እድሜ ውስጥ ነው 4000 ሞላው እንጂ አካመቱ አልዘለልንም። ዛሬ 10 ዓመት መጥቷል አልዘለልንም። ስለዚህ እነዛን ማጥበብ፣ ቤተ እምነቶቹን ወደ አንድ መጭመቅ፣ ከሙሉ ወንጌል ወጥቶ ወደ ሙሉ ወንጌል እንዲመለሱ፣ ከመካና የመጡት ወደ መካና መመለስ፣ ከቃሎት የመጡት ወደ ቃሎት መመለስ፣ እዛው መርዳት፣ ማገዝ፣ ዲሲፕሊን ማድረግ እና ማስተማር ኃላፊነት፣ አባታዊ ኃላፊነት መውሰድ ይጠበቅብናል። እነዚህ ልጆች እረኛ፣ መጋቢ፣ አባት አላገኙም። ግን የሚጸየፋቸው፣ የሚሰድቧቸው፣ የሚያዋርዳቸው ግን አላቸው። ከምናዋርድ ከምንሰድባቸው ቀርበን ለማምከር ብንሞክር፣ ዲሲፕሊን ለማድረግ ብንሞክር የተሻለ ነው ብዬ አስባለሁ። በተረፈ ከፍርድ ወንበር ላይ እንውረድ። የፍርድ ወንበር የእግዚአብሔር ነው።
የመግለጫ ጋጋታዎች ቢቀንሱ፣ ትላልቅ ቤተ እምነቶች የተባሉትም እባካችሁ ትልቅ ጌታ አለ፣ ህዝቡ ሰጠን ጌታ ነው፣ ትልቁ ጌታ እናስብ ላለው እንግዲህ እንደ ምስኪን እንደ ተራንም እንደማያቅሰው እንደ ቤተክርስቲያን ግን ያስበኛል እንደምን ሰው ያወራሁት ታስቸ ከሆነ ይቅርታ። በጣም ምልህ በቃ የሚያስፈልገን ይሄ ነው። ቀደም ሲል እንዳልነው በእልህ የትም መሄድ አንችልም፣ ማንም ለማንም ስለማይሸነፍ በቃ ይህንን ማወቅ ያስፈልገናል። ማለት ነፃ የሚያወጣን ያወቅነው ነገር ብቻ አይደለም፣ ከእውቀት ጋር ፍቅር ነው ቅድም ያልነው። ምክንያቱም እውነትን በፍቅር ስለሚል አንዳንድ ጊዜ ነገሮቹን ለማስተካከል የምንሄድበት ርቀት ፍቅር የጎደለው ነው። የምንነጋገረው ነገር ከባድ ነው። ትልልቆችም ሆነን ትንሾችም ነው ብለና እግዚአብሔር መልእክት አለው አሁንም እንድንያያዝ ከምንም ነገር በላይ በዚህም ይሁን በዛ ክርስቶስ ሲሰበክ ደስ የሚለን ሰዎች መሆን አለብን። እኛ እኮ ወንጌል ባንሰማ ይሄን አናወራም። ከስንት ጨለማ እንደመጣን እኮ እናውቃለን። ስንት ሰው ደግሞ አሁን ጨለማ አለ። እንዴት ይሄን አናስብም? ማን ያወጣናል የሚል ሰው እኮ በጣም ብዙ አለ። እኛ ትኩረታችን ሌላ ነገር ላይ ሆኗል እና አትንኩኝ የሚለው ነገር ብዙ የሚያስኬድ አይመስለኝም። ግድ የለም እንነካካና ወንጌል ያሸንፈናል። ሌላ ያስታርቀን ወንጌል ነው፣ የጠራንም ወንጌል ነው፣ የምንሰብከውም ወንጌል ነው። ሌሎቹ ነገሮች ትርፍ ናቸው የሚለውን ነገር እንደው ትልልቆቹም ቢሰሙን ወጣቶችም ቢሰሙን ደስ ይለናል። ስለነበረን ጊዜ ዶክተር በጣም እጅግ አድርጌ ነው የማመሰግነው። እግዚአብሔር ይባርክልኝ። አመሰግናለሁ ስለጋበዛችሁኝ ወደ ስቱዲዮአችሁ። እኛም እናመሰግናለን። ተመልካቾቻችን እንግዲህ በቤተክርስቲያን ዙሪያ የምናነሳው ሀሳብ ይጠቅማል ብለን ነው። እኛም አንፈርድም፣ አንችልም፣ አቅም የለንም። ግን የሚታየን ነገር አለ። ወንጌል የተቀበልነው በፍቅር ነው። መጽሐፍ ሲናገር እኮ ገና ኃጢአተኞች ገና ድካሞች ሳለን ነው ክርስቶስ ስለኛ የሞተው ራሱን የሰጠው። ብዙዎች ደግሞ ይሄ ወንጌል ያስፈልጋቸዋል። እኛ ቦታው ላይ ያለን ሰዎች በምንወራወረው ድንጋይ ብዙዎች እየተመቱ እየቆሰሉ እንደሆነ ልናስብ ያስፈልጋል። ከሁሉ በላይ ወንጌልን እናስቀድም፣ እንመካከር። እናንተ የቀደማቸው አባቶች እስቲ ልጆቻችሁን ፈልጉ፣ በቅርባችሁ አሉ እነዚህ ሰዎች። ከሁሉ በላይ ክርስቶስን እናስቀድም፣ የሚድኑ ሰዎችን እናስቀድም። ይሄ የኛ መልእክት ነው። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። ከመላው ስቱዲዮ ባለሙያዎች ጋር ምስጋናዬን በማቅረብ የምሰናበታችሁ ዳንኤል ተስፋዬ ነኝ። ሰላም።